ታሪካችን የሚጀምረው የደቡብ ኮሪያ ዋና ከተማ በሆነችው ስኡል ከተማ ውስጥ ሲሆን በዛው ከተማ ውስጥ ከቤተሰቦቹ ጋር የሚኖረውን ቢዮንቴ የተባለን ፈሪና ቦቅቧቃ የሆነ የሃይስኩል ተማሪን እያየን ነው። ቢዮንቴ እጅግ ፈሪ ከመሆኑ የተነሳ ትምህርት ቤት ውስጥ ማንም እየተነሳ የሚደልቀው አሳዛኝ ልጅ ሲሆን አንድ ቀንም ቢዮንቴ የትምህርት ቤት ሽንት ቤት ውስጥ ሽንቱን እየሸና እያለ እንደሱ አይነት ምስኪን ልጅ በትምህርት ቤቱ ዱርዬዎች እየተቀጠቀጠ እንደሆነ ይመለከታል። ቢዮንቴም የልጁን መቀጥቀጥ ተመልክቶ ከሽንት ቤት አንገቱን እንደደፋ ለመውጣት ቢሞክርም ዱርዬዎቹ ግን ወደ ቢዮንቴም በመዞር እሱንም ያለምንም ምክንያት ሲደበድቡት ይቆያሉ። ይህ ከሆነ ከተወሰኑ ቀናት በኋላም አንድ ምሽት የቢዮንቴ አባት ወደ ቤት በመምጣት ቢዮንቴና እናቱን ዕቃቸውን ሰብስበው ወደ ሌላ ከተማ እንዲሄዱ ማዋከብ ይጀምራል። የቢዮንቴ አባት ከተማው ውስጥ የዳንስ ትምህርት ቤት ያለው ሲሆን ነገር ግን ለመንግስት ግብር ላለመክፈል ሲል የሥራ ፍቃድ ሳያወጣ ትምህርት ቤቱን እንዳቋቋመና አሁን ላይ ግን ፖሊሶች ደርሰውበት ሊያስሩት ስለሆነ ቤተሰቦቹን ይዞ ወደ ሌላ ከተማ ሊሄድ እንደሆነ እንረዳለን። ያን ምሽትም የቢዮንቴ አባት ቢዮንቴና እናቱን አጣድፎ ዕቃቸውን ካሰበሰባቸው በኋላ ዋና ከተማውን ለቀው ኦያንግ ወደ ተባለች ቢዮንቴ ልጅ እያለ ከቤተሰቦቹ ጋር ወደ ኖረበት አነስተኛ ከተማ መሄድ ይጀምራሉ። መኪናው ውስጥም ቢዮንቴ ኦያንግ ከተማ ውስጥ ያለ ሃይስኩል ሲገባ ሊደርስበት የሚችለውን ስቃይና መከራ በማሰብ በፍርሃት እንባውን እንደ ጅረት እያፈሰሰ ማልቀስ ቢጀምርም ነገር ግን እናቱም ሆኑ አባቱ ስላላዩት ማንም ሳያባብለው ይቀራል። አባቱ ነው። እነ ቢዮንቴም ሲጓዙ አምሽተው ቢዮንቴ ወደ ተወለደበትና ከቤተሰቦቹ ጋር ለተወሰነ ዓመት የኖረባት ከተማ ወደ ሆነችው ኦያንግ ከተማ ሲደርሱ የቢዮንቴ አባት የድሮ ጓደኛ የሆነው ሰው ለቢዮንቴ ቤተሰብ ሞቅ ያለ አቀባበል በማድረግ ያን ምሽት ሁሉም ተሰብስበው እየተጨዋወቱ እራታቸውን ይበላሉ። በመነጋታው የቢዮንቴ ቤተሰቦች የራሳቸውን ቤት ከተከራዩ በኋላ የቢዮንቴ እናት ቢዮንቴን ዕቃ እንዲገዛ ወደ ከተማ ስለላከችው ቢዮንቴ በሳይክል ይሄድና ዕቃውን ገዛዝቶ ሲጨርስ የተወሰነ ሳንቲም ስለተረፈው ቢዮንቴ በሳንቲሙ ጌም ለመጫወት ወስኖ ከተማው ውስጥ ወዳገኘው አንድ ጌም ዞን ይገባል። ቢዮንቴም ጌም በመጫወት በጣም ጎበዝ ስለነበር የጌም ማሽኑ ላይ ተቀምጦ በአስደናቂ ብቃት ጌሙን ሲጫወት ካጠገቡ የነበሩ ልጆች በብቃቱ ተደመው ቢዮንቴን ለማዋራትና ለመግባባት ይሞክራሉ። ቢዮንቴ ግን በጣም ፈሪ ከመሆኑ የተነሳ ልጆቹ ጥቃት ሊፈጽሙበት መስሎት ሊያዋሩት የሚሞክሩትን ልጆች ዝም በማለቱ ልጆቹ ቢዮንቴ እንደናቃቸው አስበው ሊተዋወቁት መሞከራቸውን ያቆሙና ሆን ብለው ነገር መፈለግ ይጀምራሉ። በዚህም የተነሳ ልጆቹ ቢዮንቴን ለመደብደብ በመነሳታቸው ቢዮንቴም ከጌም ዞኑ እግሬ አውጭኝ ብሎ በመፈርጠጥ ሳይክሉን እየጋለበ ወደ ቤቱ መክነፍ ይጀምራል። ያሟል እንዴ? ቢዮንቴም ሳይክሉን ነፍሱ እስክትጠፋ ድረስ ከመጠን በላይ ያበረረ በመንዳት ሲጋልብ ቢዮንቴ ሳያስበው መንገድ ዳር የቆመ ልጅ ላይ ከነ ሳይክሉ ይወጣበትና ልጁን ጉዳት አድርሶበት ራሱን እንዲስት ያደርገዋል። ራሱንም የሳተው ልጅ ሆስፒታል ከተወሰደ በኋላ ዶክተሮቹ ራሱን የሳተውን ልጅ መታወቂያውን አውጥተው ሲመለከቱ ስሙ ጁንግ የተባለ በቅጽል ስሙ ደግሞ ነብሮ ተብሎ የሚጠራ ከሌላ ከተማ የመጣ አዲስ ልጅ እንደሆነ ቢዮንቴና ዶክተሮቹ ይረዳሉ። አለቀለት ቢዮንቴ። ቢዮንቴም በቀጣይ ቀን አዲሱ ትምህርት ቤት መማር የሚጀምርበት ቀን ስለሆነ ከጭንቀቱ ብዛት የተነሳ እንቅልፍ አልወስድህ ብሎት ፈጦ እያለ አባቱ ይመለከተዋል። አባቱም የቢዮንቴን ፍርሃት ስለተረዳ ቢዮንቴ ነገ ምን ማድረግ እንዳለበት ሌሊቱን ሙሉ አስቀምጦ ሲመክረው ያድራል። ጠዋትም ላይ የቢዮንቴ አባት ቢዮንቴን በአንድ በሚያውቀው ፖሊስ ታጅቦ ወደ ትምህርት ቤት እንዲሄድና የትምህርት ቤቱ ልጆች ይህንን አይተው ቢዮንቴን እንዲፈሩት በማሰብ ቢዮንቴን ከፖሊሱ ጋር ወደ ትምህርት ቤት ይልከዋል። በተጨማሪም የቢዮንቴ አባት ማታ ሲመክረው ቢዮንቴን ክፍል ውስጥ አዲሱ አለቃቸው እንደሆነ ቀድሞ እንዲገልጽላቸውና የሚቃወመው ተማሪ ካለ አንድ ደካማ የመሰለውን ተማሪ መርጦ በመደብደብ ኃይለኛ እንደሆነ እንዲያስመሰክር ለቢዮንቴ አሳስቦት ስለነበር ቢዮንቴ ክፍል ውስጥ እንደገባ ወደፊት በመውጣት ከዚህ ቀን ጀምሮ አዲሱ አለቃቸው እሱ እንደሆነ በመናገር በዚህ ዙሪያ ቅሬታ ያለው ሰው ካለ
እጃቸውን እንዲያወጡ ያሳስባቸዋል። ክፍል ውስጥ ያሉት ተማሪዎች በሙሉ ከሌላ ትምህርት ቤት ወደ እነሱ ሃይስኩል ተዘዋውሮ የመጣ ነብሮ የሚባል አደገኛ ልጅ እንዳለ ስለሰሙ ተማሪዎቹ በሙሉ ቢዮንቴን ነብሮ ተብሎ የሚጠራው ተማሪ ነው በማለት በፍርሃት አፋቸውን ዘግተው ጭጭ ይላሉ። ቢዮንቴም ማንም ሳይቃወመው በመቅረቱ ተደንቆ ሳያበቃ እረፍት ሰዓት ላይ ሽንት ቤት ሄዶ እንዳለ ሆንግ የተባለ የክፍሉ ዱርዬ ከጓደኞቹ ጋር በመሆን ወደ ቢዮንቴ ይመጣል። ቢዮንቴም ሆንግና ጓደኞቹ የመጡት ቅድም በተናገረው ንግግር ምክንያት ሊደበድቡት እንደሆነ በመገመት በፍርሃት ርዶ ይቅርታ ለመጠየቅ ሲንበረከክ ጊዜ ሆንግና ጓደኞቹ ቢዮንቴ ምንም እንኳን ኃይለኛ ቢሆንም ለነሱ የአክብሮት ሰላምታ እየሰጣቸው እንደሆነ በማመን እነሱም ተንበርክከው ለቢዮንቴ ሰላምታ ያቀርቡለታል። ሰራ የአባትየው ምክር። ሆንግም ቀጥሎ ትምህርት እንደጨረሱ ለሱ ያዘጋጁት ግብዣ ስላለ ግብዣቸውን እንዲቀበል ሲጠይቁት ጊዜ ቢዮንቴ መጀመሪያ ላይ እያሾፉ ቢመስለውም እንኳን ፈራ ተባ እያለ ግብዣቸውን ይቀበላል። ትምህርት እንዳለቀም ሆንግና ጓደኞቹ ቢዮንቴን አንድ ዕውቅ ሬስቶራንት ውስጥ በመውሰድ ጣፋጭ ምግብና መጠጥ ከጋበዙት በኋላ እነ ሆንግ ሲዮን የተባለች የትምህርት ቤታቸው ቆንጅዬ ልጅን ከቢዮንቴ ጋር በማገናኘት ያስተዋውቋታል። በትውውቃቸው ወቅት ሆንግ ለሲዮን ቢዮንቴ ማለት ከሌላ ትምህርት ቤት በመዘዋወር እነሱ ጋር የገባው በኃይለኝነቱ ድፍን ኮሪያ የመሰከረለት ነብሮ ተብሎ የሚጠራው ተማሪ እንደሆነ አድርጎ ቢዮንቴን ለሲዮን ያስተዋውቃታል። ቢዮንቴም ሆንግ ለመጀመሪያ ጊዜ ነብሮ ብሎ ሲጠራው በመስማቱ ቢዮንቴ እስካሁን ድረስ ለካ ይህን ሁሉ መፈራትና አክብሮት እያገኘ ያለው ተማሪዎቹ ቢዮንቴን ነብሮ የተባለው ተማሪ መስሏቸው እንደሆነ ስለገባው ቢዮንቴ ከባድ ስጋት ውስጥ ይወድቃል። አለቀለት፣ የልጅ አለቀለት። ቢዮንቴም ለነሆንግ እሱ ነብሮ እንዳልሆነና ትክክለኛው ነብሮ ከጥቂት ቀናት በፊት ሳያስበው በሳይክል ገጭቶት ሆስፒታል እንዲተኛ እንዳደረገው ለመናገር ቢሞክርም ነገር ግን ይህን የመናገር ድፍረቱን አጥቶ ያን ዕለት ስለ ትክክለኛ ማንነቱ ምንም ሳይናገር ይቀራል። በሚቀጥሉት ቀናት ቢዮንቴ ትምህርት ቤት ውስጥ ዘር ማንዘሮቹ እንኳን አይተውት የማያውቁትን ክብርና ዝና በማግኘት የትምህርት ቤት ሕይወቱን ተቀማጥሎ መኖር ይጀምራል። ነገር ግን ሆንግ የተባለው ዱርዬ ከሚመራቸው ተማሪዎች ውስጥ ቸቢ የተባለው ልጅ ቢዮንቴን አተኩሮ ሲያየው እንደተባለለት ኃይለኛና አደገኛ ልጅ ሊመስለው ስላልቻለ ቢዮንቴ ነብሮ ነኝ ብሎ የሚያስወራው የውሸቱን ይሆናል ብሎ በመጠርጠር ነገሩን ለሆንግ ይነግረዋል። ሆንግ ግን ቸቢ ይሄን ነገር ማሰቡ ብቻ ከባድ ድፍረት እንደሆነ በመቁጠር ቸቢን ቢዮንቴ ፊት በመቀጥቀጥ ሁለተኛ እንደዚህ አይነት ንቀት ለመሪያቸው ቢዮንቴ እንዳያሳይ ያስጠነቅቀዋል። በቀጣዩም ቀን ቢዮንቴ ክፍል ውስጥ ቁጭ ብሎ ሳለ ኮች የተባለ የቢዮንቴ ጎረቤት የሆነ ቀጫጫ ልጅ ወደ ቢዮንቴ በመጠጋት ቢዮንቴ ነብሮ የተባለው ልጅ ነኝ እያለ የሚያስወራው የውሸቱን እንደሆነ እንደሚያውቅና በተቃራኒው ግን ቢዮንቴ በጣም ፈሪ ልጅ እንደሆነ ከአባቱ ጋር ሲነጋገሩ ተደብቆ እንደሰማቸው ለቢዮንቴ ይነግረዋል። ቢዮንቴም አዲሱ ትምህርት ቤት ውስጥ ከገባ በኋላ ለመጀመሪያ ጊዜ ሚስጥሩን ያወቀበት ሰው በመኖሩ ደንግጦ እየተርበተበተ ኮችን ይህን ሚስጥር ለማንም ትንፍሽ እንዳይል ከፍተኛ ማሳሰቢያ ይሰጠዋል። ኮች ግን ቢዮንቴን ምንም እንዳያስብና ሚስጥሩን እንደሚጠብቅለት ቃል ከገባለት በኋላ ተነስቶ ከክፍል ሊወጣ ሲል ኮች ሳያስበው ከቸቢ ጋር ይጋጫል። በዚህም ጊዜ ቸቢ በኮች በመናደድ እጁን ጨብጦ ምስኪኑን ኮችን መደብደብ ሲጀምር ጊዜ ከአጠገባቸው የነበረው ቢዮንቴ ዝም ብሎ መመልከት ስላልቻለ ቸቢን ኮችን መደብደቡን እንዲያቆም ያዘዋል። ቸቢም የቢዮንቴን ትዕዛዝ ሰምቶ ኮችን ከመደብደብ ቢታቀብም ነገር ግን ቢዮንቴ እውነት እንደሚለው አይነት ኃይለኛ ልጅ መሆኑን እስካሁን ስላልተዋጠለት ቸቢ ቢዮንቴን ከክፍል በኋላ ተገናኝተው አቅማቸውን እንዲፈታተሹ ሐሳብ ያቀርባል። ምንም እንኳን ቢዮንቴ ቸቢን የማሸነፍ ዜሮ ዕድል እንዳለው ቢያቅም ነገር ግን አዲሱን ማንነቱን ለማስጠበቅ ሲል ከቸቢ ጋር ለመደባደብ ይስማማል። በዚህም መሰረት ቸቢና ቢዮንቴ ክፍል እንዳለቀ ብዙ ተማሪ ወደማይገኝበት ስፍራ በመሄድ ድብድባቸውን ያዝ እንግዲህ ብለው ይጀምራሉ። በድብድቡም ወቅት ቸቢ ወደ ቢዮንቴ በመንደርደር ቢዮንቴን ግጥም አድርጎ በመያዝ መሬት ላይ ሊጥለው ሲዳዳ ቢዮንቴም የሚያደርገው ጠፍቶት እጁን ከመጠን በላይ በሚያወናጭፍበት ጊዜ
ባላሰበው መልኩ ቸቢን መንጋ ጨላው ስር ክፉኛ ይመታውና ቸቢን ከመሬት በመደባለቅ ራሱን ስቶ እንዲወድቅ ያደርገዋል። እንደ አጋጣሚም ሆኖ በአካባቢው ላይ የነበሩ የተወሰኑ ተማሪዎች የቸቢን በቢዮንቴ መዘረር ተመልክተው ወሬውን በማሰራጨት የቢዮንቴ ዝና በግቢው ውስጥ ከመቼውም ጊዜ በላይ ናኝቶ ቁጭ ይላል። ያን ቀንም ሆንግና ጓደኞቹ ለቢዮንቴ ጥሩ የራት ግብዣ በማድረግ አሪፍ ጊዜ ካሳለፉ በኋላ ወደ ቤታቸው እየተመለሱ እያለ ከጥቂት ቀናት በፊት ቢዮንቴ የተዋወቃትን ሲዮን የተባለች ቆንጅዬ ልጅ አይረን የተባለ ሌላ ሃይስኩል ውስጥ የሚማር ልጅ መንገድ ላይ አስቆሞ እያዋራት እነ ቢዮንቴ ይመለከታሉ። በዚህም ጊዜ እነ ሆንግ የቢዮንቴን ጀግንነት ለማየት ስለፈለጉ ከቢዮንቴ ጋር በመሆን አይረን ወደ ተባለው ልጅ ከተጠጉ በኋላ ሲዮን አሁን ላይ የቢዮንቴ ጓደኛ ስለሆነች ማንም አጠገቧ ድርሽ ማለት እንደማይችል ለአይረን ይነግሩታል። ቢዮንቴም በነሆንግና ሲዮን ፊት ፈሪ መስሎ መታየት በፍጹም ስላልፈለገ አይረን ወደ ተባለው ልጅ ተጠግቶ አንድ ጊዜ በጥፊ ካቀመሰው በኋላ ሁለተኛ ሲዮን አጠገብ ድርሽ እንዳትል በማለት አይረንን ያስጠነቅቀዋል። ምንም እንኳን አይረን በጣም አደገኛ ተደባዳቢ የሚባል ልጅ ቢሆንም ነገር ግን ቢዮንቴና ጓደኞቹ ብዙ የቁጥር ብልጫ ስለነበራቸው እነሱም ብቻውን መጋፈጥ ፈርቶ ከአካባቢው ሮጦ ይጠፋል። ቢዮንቴም ከነሆንግ ከተለያየ በኋላ ከአንድ ልጅ ጋር በመሆን ቤቱ ሊደርስ አካባቢ ቢዮንቴ ልጅ እያለ ከቤተሰቦቹ ጋር ኦንያንግ ከተማ ውስጥ በሚኖርበት ወቅት ያውቃት የነበረችዋን ያንግ የተባለችን አብሮ አደግ ጓደኛውን ከሆኑ ሴቶች ጋር እየተጨቃጨቀች ይመለከታታል። ያንግም ከሴቶቹ ጋር ስትጨቃጨቅ ከቆየች በኋላ ሴቶቹ ሊደበድቧት በመሞከራቸው ያንግ ቢዮንቴ ባስደነቀ ሁኔታ ሴቶቹን አፈር ከደም ያብልታ መሬት ላይ ትዘርራቸዋለች። እነ ቢዮንቴም በያንግ የድብደባ ብቃት ተደንቀው ሲያዩ ከቆዩ በኋላ ያንግ ሳታያቸው ከአካባቢው ፈጥነው ይሰወራሉ። ቢዮንቴም ቤቱ ከተመለሰ በኋላ ተመልሶ የልጅነት ጓደኛው የሆነችው ያንግ ቤት በመሄድ ቢዮንቴና ያንግ እንደ ልጅነት ጊዜያቸው ማውራትና መጫወት ይጀምራሉ። ሁለቱም ሲነጋገሩም ቢዮንቴ ያንግን ስትደባደብ አይቶ በብቃቷ እንዳደነቃት በመግለጽ እሱም የዛኑ ዕለት ሸቢ ከተባለ ልጅ ጋር ተፋልሞ ልጁን እንዴት በአንድ ምት እንደጣለው ለያንግ በመግለጽ ልጁን የመታበትን ቴክኒክ ለያንግ እያስተማራት ያመሻል። በቀጣዩም ቀን ትላንት በቢዮንቴ እጅ በጥፊ ተመቶ ውርደት የገጠመው አይረን ራሱን ሲያዘጋጅ አድሮ ስለነበር በቢዮንቴ ላይ የበቀል እርምጃውን ለመውሰድ ቢዮንቴ የሚማርበት ሃይስኩል ሰተት ብሎ በመምጣት ቢዮንቴ ትምህርት ቤት ውስጥ ያሉትን ልጆች መደብደብ ይጀምራል። ቢዮንቴም አይረን እሳት ለብሶና እሳት ጎርሶ እየፈለገው እንደሆነ ሲሰማ ጊዜ እንደምንም ብሎ ትምህርት ቤት ውስጥ የሚገኝ አትክልት ስፍራ ለመደበቅ ቢሞክርም አይረን ግን የቢዮንቴን ጋሻ ጃግሬዎችን በሙሉ ይፈጅና በመጨረሻም አትክልት ስፍራ ተደብቆ ከሚገኘው ቢዮንቴ ጋር ብቻቸውን ይገናኛሉ። አይረንም ቢዮንቴን እንዳገኘው ማታ ሲዮን ፊት እንዳዋረደው አሁንም ደግሞ እሱን ሲዮን ፊት እንደሚያዋርደው በመዛት ሊደበድበው ሲዘጋጅ ቢዮንቴ ፍጹም በፍርሃት ተውጦ አይረንን እየተረበደበደ ይቅርታ ከጠየቀው በኋላ ከፈለገ ሲዮንን የራሱ ሊያደርጋት እንደሚችል ለአይረን ይገልጽለታል። አይረንም ሲዮንን የግሉ ማድረግ እንደሚችል የሚያረጋግጥለት ነገር ከቢዮንቴ እንደሰማ አይረን ቢዮንቴን አትክልት ስፍራው ላይ እንዳለ ጥሎት ይሄዳል። አይረን ከሄደ ከጥቂት ሰኮንዶች በኋላም የቢዮንቴ ግብረ አበሮች ፈጥነው ወደ አትክልት ቦታው ቢደርሱም አይረንን ግን ማግኘት ባለመቻላቸው ቢዮንቴ አይረንን በድጋሚ ደብድቦ ያሯሯጠው መስሏቸው በቢዮንቴ ብቃት መደነቃቸውን ይቀጥላሉ። ይሄ ልጅ ለምን እውነቱን አይናገርም? ቆይ ኧረ ተው በኋላ ተው እንዴ! ያን ዕለትም የቢዮንቴ ግብረ አበሮች የሆኑት እነ ሆንግ በአይረን በደረሰባቸው ድብደባ ምክንያት ክፉኛ ስለተጎዱ ቢዮንቴ አይረንን እነሱ ፊት እንዲቀጠቀጠላቸውና እንዲያዋርድላቸው ይለምኑት ይጀምራሉ። ቢዮንቴም ግን በተቃራኒው መደብደብ ያለበት አይረን ብቻ ሳይሆን አይረን የሚማርበት ትምህርት ቤት የሚማሩ ሌሎች ጥጋበኛ ልጆችም እንደሆኑ ለነሆንግ ካሳመናቸው በኋላ ቢዮንቴ ያን ዕለት የትምህርት ቤቱን ልጆች በሙሉ በማነሳሳት ግር አድርጎ ወደና አይረን ትምህርት ቤት ይወስዳቸዋል። በቢዮንቴ መሪነት የልብ ልብ የተሰማቸው ከቢዮንቴ ጋር የመጡት ተማሪዎችም እና አይረን ትምህርት ቤት ከደረሱ በኋላ የና አይረንን ትምህርት ቤት አጥር ጥሰው በመግባት ያገኙትን ተማሪ በሙሉ በመደብደብ የበላይነታቸውን ሲያስመሰክሩ
ቢዮንቴም በተማሪዎቹ መካከል የተደረገው ድብድብ ላይ በመሪነት ብቻ በመሳተፍ ማንንም ተማሪ ሳይደብድብ ፍልሚያውን ይጨርሳል። ሆኖም ግን ቢዮንቴ ባሳየው የመሪነት ተግባር ዝናው ከምንም ጊዜ በላይ በመጨመሩ በከተማው ውስጥ ቢዮንቴን ቀና ብሎ የሚመለከተው አንድ ሰው እንኳን እስኪጠፋ ድረስ ያየ ሁሉ የሚያሸረግድለት ሰው ሆኖ ቁጭ ይላል። ያን ምሽትም እነሆንግና ጓደኞቹ ቢዮንቴንና ሲዮንን ይዘዋቸው ጭፈራ ቤት በመውሰድ ቢዮንቴና ሲዮን የፈለጉትን ነገር እንዲጠጡ መጋበዝ ይጀምራሉ። ቢዮንቴም አንድ ሁለት እያለ ሲቀማመስ ይቆይና ሞቅ ስላለው ፈጥኖ ወደ መድረክ በመውጣት የዳንስ አስተማሪ የሆነው አባቱ ያስተማረውን የዳንስ ጥበብ በመድረኩ ላይ ያፈሰው ይጀምራል። ቢዮንቴም መድረክ ላይ ወጥቶ እንደ እንዝርት እየተሽከረከረ መሾር ሲጀምር ጊዜ ሁሉም አፋቸውን ከፍተው በግርምት ማየታቸውን ሲቀጥሉ፣ ሲዮን ደግሞ ለቢዮንቴ ያላት ስሜት ከምታስበው በላይ ጨምሮባት ቁጭ ትላለች። ቢዮንቴም ከነሲዮን ጋር ጥሩ ምሽት ሲያሳልፍ ቆይቶ ምሽት ላይ ሲዮንን ወደ ቤቷ በመሸኘት ሊለያያት ሲል ሲዮን ቢዮንቴን እንዲደውልላት አሳስባው ስልኳ የተጻፈበትን ፎቶ ሰጥታው ትለያየዋለች። በቀጣዩም ቀን ቢዮንቴና ጓደኞቹ ክፍል ውስጥ እያሉ የክፍላቸው ስም ጠሪ የሆነው መምህር ጁንግ የተባለ አዲስ ተማሪ እንደተቀላቀላቸው ለክፍሉ ተማሪዎች በማስተዋወቅ አዲሱ ተማሪ ጁንግን የፈለገው ቦታ ላይ መርጦ እንዲቀመጥ ያደርገዋል። ቢዮንቴም ከጥቂት ቀናት በፊት በሳይክል ገጭቶ ሆስፒታል እንዲገባ ያደረገው ልጅ እንዲሁም እስካሁን ድረስ በስሙ ሲነግድበት የነበረው ትክክለኛው ነብሮ ተሽሎት ወደ ትምህርት ቤት በመመለሱ ምክንያት ቢዮንቴ ያላሰበው ከባድ ጭንቀትና ውጥረት ውስጥ ይገባል። አሁን አለቀለት ቢዮንቴ። ቢዮንቴም ይህ ጭንቀቱ ሳይለቀው የእረፍት ሰዓት ደርሶ ወደ ሽንት ቤት ሲሄድ ሽንት ቤት ውስጥ ሳያስበው ከጁንግ ጋር በድጋሚ ይገናኛል። ቢዮንቴም ከጁንግ ጋር በመገናኘቱ ደንግጦ እየተርበተበተ እያለ ቼቢ የተባለው ተማሪ ከሌሎች ጓደኞቹ ጋር በመሆን ወደ ሽንት ቤት ይመጣና ጁንግን እንደ ሌሎቹ ተማሪዎች ለማሰቃየትና ደብድቦት የተወሰነ ገንዘብ ለመውሰድ መሞከር ይጀምራል። ጁንግ ግን በሚያስደንቅ ብቃት የቼቢን እጅ ለቀም አድርጎ በመያዝ መሬት ላይ ያፈርጠውና ትቶት ለመሄድ ሲዘጋጅ ቼቢ የደረሰበትን ውርደት ለማካካስ ከወደቀበት ተነስቶ ጁንግን እንደገና ለመግጠም መጋጋጥ ይጀምራል። በዚህም ጊዜ ቢዮንቴ በሁለቱ መካከል ጣልቃ በመግባት ስለገላገላቸው ጁንግ ሌላ ሰው ከመደብደቡ በፊት ፈጥኖ ወደ ቤት እንዲሄድ ያደርገዋል። ከዛም በኋላ ቢዮንቴ ስለ ጁንግ ተጨማሪ ነገሮችን ለማወቅ ስለፈለገ ጁንግን ወደ ቤቱ መሄድ ሲጀምር ከኋላው እየተከተለ እያንዳንዱን እንቅስቃሴውን መከታተል ይጀምራል። ቢዮንቴም ክትትል በሚያደርግበት ወቅት ጁንግን አንድ ካፌ ውስጥ ሲገባ ስለተመለከተው ቢዮንቴም ጁንግን ተከትሎ ካፌው ውስጥ በመግባት ተደብቆ እየተከታተለው እያለ ሳያስበው በጁንግ ስለተደረሰበት ቢዮንቴ ጁንግን በሰላማዊ መንገድ ተግባብቶት ሁለቱም ስለራሳቸው መነጋገር ይጀምራሉ። አላወቀም እንዴ ገሽቶት እንደነበር በሳይክል። ቢዮንቴና ጁንግም በርካታ ጣፋጭ ዳቦዎችን ከካፌው ገዝተው በመውጣት ወደ ቤታቸው እየሄዱ ማውራታቸውን ሲቀጥሉ ቢዮንቴ ጁንግን እነሱ ትምህርት ቤት ከመግባቱ በፊት ስለነበረው ሕይወቱ የተለያዩ ጥያቄዎችን ይጠይቀው ይጀምራል። በዚህም ጊዜ ጁንግ ከጥቂት ቀናት በፊት ጭንቅላቱ ላይ በደረሰበት የመመታት አደጋ ምክንያት ስላለፈው ሕይወቱ ብዙም እንደማያስታውስ ለቢዮንቴ ሲነግረው ጊዜ ቢዮንቴም ጁንግ አደጋውን ያደረሰበትንም ሰው እንደማያስታውስ ተረድቶ ውስጡ ከፍተኛ እረፍት ይሰማዋል። እነ ቢዮንቴም ንግግራቸውን በመቀጠል እየተጨዋወቱ እየሄዱ እያለ የአካባቢውን ተማሪዎች ንብረት በመዝረፍ የታወቁ ቦዘኔዎች ሳያስቡት ይከቧቸውና ቢዮንቴና ጁንግን ኪሳቸው ውስጥ ያለውን ገንዘብ በሙሉ እንዲያመጡ መጠየቅና ማስጨነቅ ይጀምራሉ። ቢዮንቴ ምን ማድረግ እንዳለባቸው ግራ ገብቶት ሳለ ጁንግ ሊዘርፋቸው ከከበቧቸው ድርዮች ውስጥ ሁለቱን መግነጢሳዊ በሆነ ምት መትቶ ሲዘረግፋቸው ጊዜ ሌሎቹ ድርዮች ባዩት ነገር በመሸበር እግሬ አውጭኝ ብለው በመፈርጠጥ ያመልጣሉ። ይህ ከሆነ ከጥቂት ጊዜያት በኋላም ቢዮንቴ ከሲዮን ጋር ጥሩ የፍቅር ቀን ለማሳለፍ ስለወሰነ ቢዮንቴ አባቱ ለጥምቀት የገዛለትን ቆንጆ የክት ልብስ በመልበስ ፏፈሽ ብሎ ከቤት በመውጣት ከሲዮን ጋር ይገናኛል። ቢዮንቴም ከሲዮን ጋር በመሆን ቀኑን ሙሉ ጣፋጭ የሚባል ጊዜ ሲያሳልፍ ቆይቶ እራቷን ሊጋብዛት ወደ አንድ ሬስቶራንት ገብተው
የሚበላ እንድታዝ ሲጠይቃት ሲዮንም ሬስቶራንት ውስጥ የሚሸጠውን ውድ የሚባል ምግብ አዛ ቁጭ ትላለች። ቢዮንቴም ኪሱ የሚገኘው ገንዘብ ይህን መክፈል የማይችል በመሆኑ ምክንያት ሲዮንን ሽንት ቤት ደርሶ እንደሚመጣ ነግሮ ይለያትና ፈጥኖ ከሬስቶራንቱ በመውጣት ገንዘብ የሚያበድረውን ሰው ፍለጋ እየተሯሯጠ ማሰስ ይጀምራል። ቢዮንቴም ትንሽ እንደተሯሯጠ ቸቢን ከጓደኛው ጋር ሆነው ስላገኛቸው ቢዮንቴ የተወሰነ ገንዘብ እንዲያበድሩት ቢጠይቃቸውም ቸቢና ጓደኞቹ አሁን ላይ ገንዘቡ እንደሌላቸው በመግለጽ ነገር ግን ከየትም ብለው ገንዘቡን ሬስቶራንቱ ድረስ ይዘውለት እንደሚመጡ ለቢዮንቴ ቃል ይገቡለታል። ቢዮንቴም ወደ ሬስቶራንቱ ከተመለሰ በኋላ ቸቢና ጓደኞቹ ገንዘብ የሚቀበሉትን ሰው ፍለጋ ሰፈር ውስጥ ሲዘዋወሩ ጁንግን ስላገኙት ቸቢ ባለፈው በጁንግ ተደብድቦ የደረሰበትንም ውርደት ለመበቀል በሚመስል ሁኔታ ጁንግን ቢዮንቴ ሬስቶራንት ውስጥ ሆኖ ገንዘብ እንደፈለገ በመግለጽ ጁንግ ኪስ ውስጥ ያለውን ገንዘብ በሙሉ እንዲሰጠው ኃይለ ቃል በተቀላቀለበት ቃል ይጠይቀዋል። ጁንግም ገንዘቡን ለቢዮንቴ እንደሆነ ሲሰማ ጊዜ ገንዘቡን አውጥቶ ለቸቢ የሚሰጠው በማስመሰል ቸቢ እጁን ሲዘረጋ ጁንግ ቸቢና ጓደኛውን ባላሰቡት ሁኔታ ደብድቦ አፈር ከድሜ ያበላቸዋል። ጁንግም ቀጥሎ ከዚህ በኋላ የሚፈልጉትን ነገር በጸባይ መጠየቅ እንደሚኖርባቸው ማስጠንቀቂያ እየሰጣቸው እያለ ከጥቂት ቀናት በፊት ጁንግ ከቢዮንቴ ጋር እያለ የደበደባቸው ዱርዬዎች ጁንግን ለመበቀል አድፍጠው እየጠበቁት ስለነበር የጁንግን አናት በጠንካራ ብሎኬት ከኋላው ይመቱታል። ጁንግም ጭንቅላቱ ላይ በደረሰበት ኃይለኛ ምት የተነሳ የቢዮንቴን የሳይክል አደጋ ያደረሰበትን የመርሳት ችግር በሙሉ ማስታወስ እንደዚሁም በሳይክል የገጨው ልጅም ቢዮንቴ እንደሆነ ትዝ ይለው ይጀምራል። ጁንግም ባለፈው ሕይወቱ በጣም አደገኛ የሚባል ዱርዬና ተደባዳቢ እንደሆነ ከታወሰው በኋላ ጁንግ ጊዜ ሳያጠፋ በብሎኬት አናቱን የመቱትን ልጆች ደህና አድርጎ በመቀጥቀጥ ቢዮንቴ አለበት ወደ ተባለው ሬስቶራንት ቀጥ ብሎ ያመራል። ቢዮንቴ ማገራማን ብሎ ከሲዮን ጋር ተቀምጦ የቸቢን ገንዘብ ይዞ መምጣት በመጠባበቅ ላይ ሳለ ጁንግ ቢዮንቴ ወደሚገኝበት ሬስቶራንት ሰተት ብሎ በመምጣት ገንዘቡን ጠረጴዛ ላይ አስቀምጦለት ያን ምሽት ምንም ሳይለው ትቶት ይሄዳል። ቢዮንቴም ጁንግ ያመጣለትን ገንዘብ ለሬስቶራንቱ ከከፈለ በኋላ ሲዮንን ወደ ቤቷ ይሸኛትና ሲዮን ቤቷ ልትገባ የተወሰነ ርቀት ሲቀራት ቢዮንቴ ራሱን አደፋፍሮ ሲዮን ፍቅረኛው እንድትሆን ጥያቄ ያቀርብላታል። ሲዮንም የቢዮንቴን ጥያቄ እንደሰማች አይኗን በመጨፈን ቢዮንቴ ከንፈሯን ግጥም አድርጎ እንዲስማት ራሷን ብታመቻችለትም ቢዮንቴ ግን ከሴት ልጅ ጋር የፍቅር ግንኙነት ለመጀመር ዳር ሲል የመጀመሪያው በመሆኑ ሲዮን እያሳየችው ያለውን ምልክት አልገባው ብሎት ተገትሮ ይቀራል። ሲዮንም የቢዮንቴን ምስኪንነት አስገርሟት ለጥያቄው ምንም ምላሽ ሳትሰጠው ተሰናብታው ወደ ቤቷ ትገባለች። ቢዮንቴም ከሲዮን ጋር ተለያይቶ ወደ ቤቱ እየተጓዘ እያለ ሌላ ትምህርት ቤት የምትማረዋን የልጅነትና አብሮ አደጉ ጓደኛው ያንግን ባለፈው የደበደበቻቸው ሴቶች ከአንድ ጎረምሳ ወንድ ጋር ሆነው በመምጣት ሊደበድቧት ሲዘጋጁ ቢዮንቴ ይመለከታል። በዚህም ጊዜ ቢዮንቴ ምንም ጊዜ ሳያባክን ወደ ጎረምሳውና ሴቶቹ በመቅረብ ስሙ ነብሮ እንደሚባልና ከተማው ውስጥ አለ የተባለ ተፋላሚ ስለመሆኑ ጉራውን መቸርቸር ሲጀምር ጊዜ ከሴቶቹ ጋር ያለው ጎረምሳ ነብሮ ስለሚባለው አደገኛ ልጅ ከዚህ በፊት ስለሰማ የከፋ ጉዳት ሳይደርስባቸው በፊት ያንግና ቢዮንቴን ትተዋቸው ከሴቶቹ ጋር ከአካባቢው ይጠፋል። በመነጋታውም ቢዮንቴ ወደ ትምህርት ቤት ሲሄድ ትምህርት ቤት ውስጥ ለተማሪዎች ፕሬዝዳንትነት ውድድር ሊካሄድ በመሆኑ ተማሪዎች የሚፈልጉትን ተማሪ በእጩነት እንዲመርጡ ሲደረግ አብዛኞቹ ተማሪዎች ቢዮንቴን ለፕሬዝዳንትነት እንዲወዳደር እጩ አድርገው ይሾሙታል። ቢዮንቴም በዚህ ነገር የደስደስ ተሰምቶት በፈገግታ እየተፍለቀለቀ እያለ ጁንግ ኮስተር ብሎ ወደ ቢዮንቴ በመምጣት ትላንት ያበደረውን ገንዘብ አሁኑኑ እንደሚፈልገው ለቢዮንቴ ይነግረዋል። ቢዮንቴም የጁንግ ድንገተኛ ወጣ ያለ ጸባይ ቢያስደነግጠውም ነገር ግን እስከ በኋላ ገንዘቡን ፈልጎ እንደሚሰጠው ቃል ይገባለታል። ቢዮንቴም ገንዘቡን ከየት አባቱ አምጥቶ ለጁንግ እንደሚሰጠው ግራ ስለገባው ጎረቤቱ የሆነውን የክፍሉን ቀጫጫ ልጅ ኮችን ገንዘብ እንዲያበድረው ቢለምነውም ኮች ግን በዚህ ሰዓት ገንዘብ እንደሌለው ነገር ግን አካባቢያቸው ላይ ብዙ የሰው ኃይል የሚፈልግ ሥራ ስላለ
ከፈለገ አብሮት ሄዶ እንዲሰራ ይነግረውና ቢዮንቴም ወዲያውኑ ይስማማል። ከትምህርት ሰዓት በኋላም ቢዮንቴ፣ ኮች፣ ጁንግ እንዲሁም ሌሎች ተማሪዎች በመሆን ኮች ስራ አለ ያላቸው ቦታ ሄደው ሲሰሩ ቆይተው ጥሩ የሚባል ክፍያ ስለተከፈላቸው ቢዮንቴ ጁንግ ላይ ያለበትን ዕዳ በመክፈል በቀሪው ደግሞ ፍቅረኛው ልትሆን እየተዘጋጀች ያለችዋን ሲዮንን ሊጋብዛት እንዳሰበ ለጁንግ ይነግረዋል። ጁንግም ይህንን ሲሰማ ጊዜ ከተማው ውስጥ በርካሽ ዋጋ ጥሩ መስተንግዶ ያለበት ቤት ስላለ እሱንና ሲዮንን ይዟቸው እንዲሄድ ቢዮንቴን ሲጠይቀው ቢዮንቴን በፍጹም የዋህነት በጁንግ ሐሳብ ፈጥኖ ይስማማል። ምሽት ላይም ቢዮንቴና ሲዮን በጁንግ መሪነት የተባለው ሬስቶራንት ሄደው እንደተቀመጡ ጁንግ የቢዮንቴን እዛ መኖር ከቁብም ሳይቆጥረው ከሲዮን ጋር መጀናጀን እንዲሁም የመጣውን ምግብ ሲዮንን በማጉረስ የሲዮንን ትኩረት መሳብ ይጀምራል። ምንም እንኳን ቢዮንቴ እየተከናወነ ያለው ነገር ፈጽሞ ባያስደስተውም ነገር ግን ውስጡን አንዳች ፍርሃት ስለተሰማው ምንም ሳይላፉን እንደዘጋ ምሽቶ ከሬስቶራንቱ ለመውጣት ሲዘጋጁ ጁንግ አሁንም የተዝናኑበትን ክፍያ በሙሉ ራሱ በመክፈል ጥሩ አቅም ያለው ልጅ መሆኑን በቢዮንቴና ሲዮን ፊት ያስመሰክራል። ከሬስቶራንቱም ከወጡ በኋላ ቢዮንቴ በየዋህነት ጁንግን ስለ ግብዣው ሊያመሰግነው ቢሞክርም ጁንግ ግን ሲዮንን ብቻ ደህና አደሪ በማለት ተሰናብቷት ቢዮንቴን ግን ዞር ብሎም ሳያየው ጥሏቸው ይሄዳል። በዚህም ጊዜ ቢዮንቴ በሐፍረት ተሸማቆ ሳለ አብሮ አደጉ ያንግ ቢዮንቴን ከሲዮን ጋር ቆሞ ስላየችው በኋላ ላይ ወደ ቤት ሲመለስ ጠብቃ ያንግ ቢዮንቴን ሲዮን ምኑ እንደሆነች ስትጠይቀው ቢዮንቴም ሲዮን ፍቅረኛው እንደሆነች ለያንግ ይነግራታል። ገና ሳያረጋግጥ ያንግ ግን ሲዮን በጣም ጥቅመኛና ወንዶችን ለመጠቀሚያነት ብቻ የምትገለገል ሴት እንደሆነች በመግለጽ ከሷ እንዲርቅ ብትመክረው ቢዮንቴ ግን የያንግን ምክር ችላ በማለት ሲዮን እሷ እንደምትላት አይነት ሴት ሳትሆን በጣም የዋህና የርግብ ልብ ያላት ምስኪን ልጅ እንደሆነች በመግለጽ ሽንጡን ገትሮ ይከራከርላታል። ነገር ግን በቀጣዩ ቀን ሲዮን ከትምህርት ቤት እንደወጣች ጁንግ ሞተር ሳይክሉን እየነዳ በመምጣት ሲዮንን እንዲሸኛት ጥያቄ ሲያቀርብ ጊዜ ሲዮንም ያለምንም ማቅማማት የጁንግን ጥያቄ ተቀብላ ሞተሩ ላይ በመፈናጠጥ አብረው ሽርሽር ያደርጉ ይጀምራሉ። በሞተር ሳይክልም እየሄዱ እያለ ሲዮን ቀስ እያለች በጁንግ ጀርባ ላይ መመቻቸት በመጀመር ስለ ቢዮንቴ ከናካቴው ረስታ ቁጭ ትላለች። ያን ቀንም ቢዮንቴ ሲዮንን ሳያገኛት ስለዋለ ምሽት ላይ ቤቷ ሄዶ እየጠበቃት እያለ ጁንግ ሲዮንን ቤቷ ድረስ በሞተር ሳይክል ካመጣት በኋላ ከንፈሯን ስሟት ወደ ቤት ስትገባ በማየቱ ቢዮንቴ ልቡ ክፉኛ ይሰበርበታል። ቢዮንቴም ጁንግ ያደረገውን ነገር አይቶ ዝም ብሎ መቀመጥ ስላልቻለ ፈጥኖ ወደሱ በመሄድ ከሲዮን ጋር ለምን እንዲህ ያደረገ እንደሆነ በእልህ ተሞልቶ ቢጠይቀውም ጁንግ ግን ቢዮንቴን የምን ታመጣለህ አይነት የለበጣ ሳቅ ስቆበት ወደ ቤቱ ይሄዳል። ያን ምሽትም ቢዮንቴ ጁንግና ሲዮን ተባብረው ልቡን በመስበራቸውና በምትኩ ደግሞ እሱ ምንም ማድረግ ባለመቻሉ ተናዶ እንደ ሕፃን ልጅ ሲነፋረክ ካደረ በኋላ በመነጋታው ጁንግን ለመበቀል አንድ እቅድ ይነድፋል። በእቅዱም መሰረት ቢዮንቴ አሁን ላይ ለሱ በታማኝነት ወደሚያገለግሉት ሆንግና በሆንግ ስር ወዳሉ ተማሪዎች በመሄድ ጁንግ የተባለው ልጅ ከሚባለው በላይ ያፈላና የተንተከተከ ስለሆነ ደህና አድርገው ቀጥቅጠውት ዋጋውን እንዲሰጡት ለነሆንግ ሲነግራቸው ሆንግም የጌታውን የቢዮንቴን ትዕዛዝ ለመፈጸም ከአንዳንድ ይስማማል። ከሰዓትም ላይ ቢዮንቴ ተማሪዎቹን ሰብስቦ በመጪው የተማሪዎች ፕሬዝዳንትነት ውድድር ላይ ሊያከናውናቸው ስላቀዳቸው ነገሮች መግለጫ እየሰጠ ባለበት ወቅት ሆንግና ግብረ አበሮቹ ደግሞ ጁንግን በቢዮንቴ ትዕዛዝ መሰረት ሊደበድቡት ይዘውት ሰወር ያለ ቦታ ይሄዳሉ። እነ ሆንግም እስካሁን ድረስ ጁንግ ነብሮ በመባል የሚጠራው ትክክለኛው ልጅ መሆኑን ስላላወቁ ሊደበድቡት ቢሞክሩም ጁንግ ግን በሚያስደንቅ ብቃት ሆንግንና ጀሌዎቹን በሙሉ አፈር ካበላቸው በኋላ እያዳፋ ቢዮንቴ ምርጫ ቅስቀሳ እያደረገበት ያለው ቦታ አንጠልጥሎ ወስዶ ይጥላቸዋል። ቢዮንቴም ያየውን ነገር ማመን አቅቶት በድንጋጤ ፈዞ እንዳለ ጁንግ ድምፁን ከፍ አድርጎ እስካሁኗ ደቂቃ ድረስ ቢዮንቴ የሱን ማንነት በመውሰድ ሲያስመስል እንደነበረ ለተማሪዎቹ በሙሉ በመግለጽ ጁንግ እዛ ለተሰበሰቡት ተማሪዎች ይገልጽላቸዋል።
ቢዮንቴም ለጥቂት ወራት ያህል የሰውን ማንነት በመውሰድ ሲያገኘው የነበረው ክብርና ዝና በሙሉ ከእጁ አፈትልኮ እንደወጣ ሲመለከት ጊዜ እግሬ አውጭኝ ብሎ በመፈርጠጥ መሸሽ ይጀምራል። ከተማሪዎቹ ውስጥ ግን የቢዮንቴን ኃይለኝነት አምነው እንደ ጦር በመፍራት ሲያከብሩት የነበሩት ተማሪዎች እስከ ዛሬ በመታለላቸው ክፉኛ ስለተናደዱ ቢዮንቴን አሳደው በመያዝ ክፉኛ ይቀጠቅጡት ይጀምራሉ። ቢዮንቴም ምንም አማራጭ ስላልነበረው ዱላቸውን በጸጋ ሲቀበል ቆይቶ ለመሄድ ቢዘጋጅም ጁንግ ግን ዛሬ ሚሳ የሚጋብዛቸው እሱ እንደሆነ በመንገር ቢዮንቴን ይዞት ጁንግና በርካታ ተማሪዎች ሲበሉ ቆይተው ቢዮንቴ ሂሳቡን በሙሉ እንዲዘጋ በመንገር ትተውት ይወጣሉ። ቢዮንቴ ግን እነ ጁንግ በሙሉ የተጠቀሙትን ሂሳብ መክፈል የሚያስችል አቅም ስላልነበረው ለሬስቶራንቱ ባለቤት በጣም በቅርብ ቀን ያለበትን ዕዳ እንደሚከፍል በመግለጽ የዕዳ ደብተር ላይ ፊርማውን አኑሮ ከሬስቶራንቱ ይወጣል። ጁንግ ግን አሁንም ቢሆን ቢዮንቴን በማሰቃየቱ ስላልረካ ቢዮንቴና እነ ሆንግን ይዟቸው ወደ አንድ መጠጥ ቤት ከገባ በኋላ ከዚህ በኋላ ትምህርት ቤት ውስጥ ያለ ተማሪ በሙሉ በየሳምንቱ ለሱ ግብር መክፈል እንደሚኖርባቸው በመግለጽ ቢዮንቴን የእነሱ ክፍል ግብር ሰብሳቢ በማድረግ ይሾመዋል። እነ ጁንግም መጠጥ ቤት ውስጥ ትንሽ ሲጎነጩ እንደቆዩ ጁንግ ሲሆንን ደውሎ ይጠራትና ከእነርሱ ጋር እንድትቀላቀል ያደርጋታል። ሲዮንም መታቁጭ እንዳለች ጁንግ ቢዮንቴን ጠርቶ ለሲዮን ምን አይነት አጭበርባሪ እንደነበርና በሱ ስም ለምን ያህል ጊዜ እንደነገደ ለሲዮን ዘርዝሮ እንዲያብራራለት ያዘዋል። ቢዮንቴም ዝም ካለ በጁንግ ሊደርስበት የሚችለውን ነገር በማሰብ ፈራ ተባ እያለ የተፈጠረውን ነገር በሙሉ ከሐስ ከፐ ለሲዮን ሲነግራት ሲዮንም ቢዮንቴን እስካሁን እንደተጫወተባት በመቁጠር ቆንጆ ጥፊ ያልሳው ሁለተኛ አጠገቧ እንዳይደርስ ታስጠነቅቀዋለች። ከዚህም በኋላ ጁንግ ምሽቱን ከሲዮን ጋር ማሳለፍ ፈልጎ ሌሎቹን ከሬስቶራንቱ እንዲወጡ ስላደረጋቸው እነ ሆንግ በድጋሚ ቢዮንቴን ውጪ ላይ ሲቀጠቅጡት አምሽተው ትተውት ይሄዳሉ። ከዛችም ቀን በኋላ ቢዮንቴ ትምህርት ቤት የመሄድ ፍላጎቱ ሙሉ በሙሉ ጠፍቶ ቤት ውስጥ ተቀምጦ መዋል ቢያስብም ነገር ግን ቤተሰቦቹ ትምህርት ቤት መቅረት ከጀመረ ምን ተፈጥሮ እንደሆነ መጠየቅ ስለሚጀምሩ ቢዮንቴ ትምህርት ቤት የሚሄድ አስመስሎ ከቤት በመውጣት የሲዮንን ፎቶ እያየ እንደ ሴት ሲነፋረቅ ውሎ ቤት መግባት ስራው ይሆናል። አንድ ቀንም ግን ቢዮንቴ ሲዮንን አግኝቶ በድጋሚ ማዋራት እንዳለበት በመወሰን ሲዮንን ከትምህርት ቤት ስትወጣ ያገኛትና ከዚህ በፊት ስለዋሻት ውሸት በመግለጽ በሰራው ሥራ ክፉኛ እንደተጸጸተ በማስረዳት ይቅርታ ቢጠይቃትም ሲዮን ግን ቢዮንቴን ስትሰማው ቆይታ ቀፋፊ ብላ በመስደብ ለሁለተኛ ጊዜ ልቡን ሰብራው ትሄዳለች። የሲዮንንም ምላሽ ተከትሎ ቢዮንቴ እዚህ ከተማ ውስጥ ለመኖር የሚያስችል በቂ ምክንያት ስላጣ ያለችውን ትንሽ ገንዘብ በማውጣት ወደ ሩቅ አገር ለመሄድ በማሰብ ወደ መናኸሪያ ሄዶ ትኬት ሊገዛ ሲል ከቀናት በፊት እነ ጁንግ በልተው ቢዮንቴን እንዲከፍል ያዘዙበት ሬስቶራንት ባለቤት የሆነው ሰውዬ ቢዮንቴን ስላዩት ሰውየው ፈጥነው ገንዘቡን ከቢዮንቴ ላይ በመቀማት ቃል በገባው መሰረት ቀሪ ገንዘቡን እንዲከፍል አስጠንቅቀው ይሄዳሉ። ቢዮንቴም ከከተማ ርቆ ሊሄድበት ያሰበውን ገንዘቡን መነጠቁን ተከትሎ እንዳዘነ ወደ ቤቱ ሲመለስ መንገድ ላይ ኮች የተባለው ቀጫጫው የክፍሉ ተማሪ አግኝቶት ሎሊፖፕ ከገዛለት በኋላ ሁለቱም ቁጭ ብለው ማውራት ይጀምራሉ። በዚህም ጊዜ ኮች እንደ ሁለቱ አይነት ያለ ደካማ ተማሪ የተፈጠረው ለመደብደብና ለመሰቃየት ስለሆነ ዕጣ ፈንታቸውን አምነው መቀበል እንደሚኖርባቸው፣ እሱን ለመቀየር መጋጋጥ ምንም እንደማይጠቅማቸው ለቢዮንቴ ያሳስበዋል። ይህንንም ምክር ተከትሎ ቢዮንቴ በቀጣዩ ቀን ወደ ትምህርት ቤት እንዳመራ ሆንግ ያገኘውና ለጁንግ የሚሰጠው የግብር ገንዘብ መክፈያ ቀን ስለደረሰ ቢዮንቴን ዛሬውኑ ገንዘቡን ከክፍሉ ተማሪዎች እንዲሰበስብ ያሳስበዋል። ይህንንም ተከትሎ ቢዮንቴ ክፍል ውስጥ እንደገባ ወደፊት ለፊት በመውጣት ሁሉም ተማሪ ለጁንግ የሚከፈል የግብር ገንዘብ እንዲያዋጡና እንዲሰጡት ፍርሃት በተሞላበት ድምፁ እየተንቀጠቀጠ ይጠይቃቸዋል። ተማሪዎቹ ግን የቢዮንቴን ፍርሃት አይተው ያዘዛቸውን ነገር ችላ በማለት ማንም የተባለውን ገንዘብ ሳያዋጣ ይቀራል። በዚህም ጊዜ አንድ ከጁንግ ጋር በቅርበት የሚሰራ ጁን የተባለ ተማሪ ቢዮንቴን ተማሪዎቹ እንደዚህ ሲልመጠመት ካዩት መቼም ቢሆን ገንዘብ እንደማይሰጡት በቁጣ በመግለጽ ቢዮንቴ ድምፁን ከፍ በማድረግ እንዲቆጣና ተማሪዎቹ ላይ ጉልበት ጭምር እንዲጠቀም እየመታ ይነግረው ይጀምራል።
በዚህም ጊዜ ቢዮንቴ ራሱን ከጁኖ ቁጣ ለማዳን ሲል ደካማ ከሚባሉት ተማሪዎች ውስጥ በአንደኝነት ወደሚጠቀሰው ኮች በማምራት ኮችን እየደበደበ ሌሎቹን ተማሪዎች የግብሩን ገንዘብ የማይከፍሉት ከሆነ ይህ እንደሚደርስባቸው መዛት ይጀምራል። ነገር ግን ቢዮንቴ ስሜታዊ ሆኖ ኮችን ከመጠን በላይ ስለመታው ኮች ራሱን ስቶ ወደ ሆስፒታል እንዲወሰድ ይደረጋል። ቢዮንቴም ሳያስበው በሰራው ነገር ክፉኛ በመጸጸት ከቤተሰቦቹ ጋር ወደ ሆስፒታል በመሄድ ኮች ያለበት ክፍል ገብቶ እያለቀሰ ስሜታዊ ሆኖ ስላደረሰበት በደል ሁሉ ይቅርታ እንዲያደርግለት ኮችን መለመን ይጀምራል። ኮችም ጓደኛዬ ብሎ በሚያስበው ቢዮንቴ ይህ ድርጊት በመፈጸሙ እንዳዘነ ቢነግረውም ነገር ግን ይህን ያደረገው በሌሎቹ ፊት ኃይለኛ መስሎ ለመታየት መሆኑን ስለተረዳለት ለቢዮንቴ ይቅርታ እንዳደረገለት ሲነግረው ቢዮንቴም በኮች የዋህነት ልቡ ተነክቶ ተቃቅፈው ሲላቀሱ ያመሻሉ። ያንኑ ምሽትም ቢዮንቴ ለጁንግ መቀመጫ የሚሆን ምቹ ሶፋ ከቤቱ እንዲያመጣ ታዞ ስለነበር ቢዮንቴ ሶፋውን ተሸክሞ ሲሄድ መንገድ ላይ አብሮ አደጉ ያንግ ታገኘውና አዝናለት ትምህርት ቤት ድረስ ሸኝታው ወደ ቤቷ ትመለሳለች። ያንግም ቢዮንቴ ይሄ ሁላ በደል እየደረሰበት ያለው ጁንግ በተባለው ጥጋበኛ ተማሪ አማካኝነት እንደሆነ ታውቅ ስለነበር ያንግ ከቢዮንቴ እንደተለየች ቀጥ ብላ ጁንግ ጋር በመሄድ ተማሪዎችን ለምን እንደሚያሰቃያቸው ስትጠይቀው ጊዜ ጁንግ ግን ደሞ አንቺ የማናባሽ ነሽ በማለት ያንግን በንቀት ማነጋገር ይጀምራል። በዚህ ጊዜ ያንግ ቀስ ብላ ወደ ጁንግ በመጠጋት ፍጹም ባልገመተው መልኩ ጁንግን በአንድ ቴስታ መሬት ላይ በመዘረር ትታው ወደ ቤቷ ትሄዳለች። በቀጣዩም ቀን ቢዮንቴ በጁንግ የሚደርስበትን በደል ለማስቀረት በማሰብ እሱ ከተማሪዎች ፕሬዝዳንትነት ውድድር ራሱን አገሎ በእሱ ምትክ ጁንግን ሊያስመዘግበው እንዳሰበ ሲነግረው ጁንግም በቢዮንቴ ሐሳብ ይስማማና ሁለቱም ተያይዘው ወደ ትምህርት ቤታቸው ዳይሬክተር ይሄዳሉ። ቢዮንቴም ለትምህርት ቤቱ ዳይሬክተር በሱ ፈንታ ጁንግ ለፕሬዝዳንትነት እንዲወዳደር እንደሚፈልግ ቢያስረዳውም የትምህርት ቤቱ ዳይሬክተር ግን ውድድሩን ይበልጥ አጓጊና ፉክክር የተሞላበት እንዲሆን በማለት ሁለቱንም ለፕሬዝዳንትነት እንዲወዳደሩ ፍቃድ ይሰጣቸዋል። ይህ ከሆነ ከጥቂት ቀናት በኋላም የጁንግ የልደት ቀን መቃረቡን አስመልክቶ እነሆንግ የጁንግን የልደት ቀን ለማክበር ስላሰቡ ቢዮንቴንና ሌሎች ተማሪዎችን ከሌላው ጊዜ በተለየ ሁኔታ መጠኑ ከፍ ያለ ገንዘብ እንዲያመጡ ቀጭን ትዕዛዝ ያዟቸዋል። ቢዮንቴ ኮችና ሌሎች ተማሪዎችም የታዘዙትን ገንዘብ ከየት እንደሚያመጡ ሲጨነቁ ከቆዩ በኋላ እነሱ በሚኖሩበት አካባቢ የሚኖርን አንድ ተክል ከነሱ ከተማ ራቅ ብሎ የሚገኝ ስፍራ ለምግብነት አገልግሎት እንደሚውል ስለተረዱ እነ ቢዮንቴ ቅጠሉን ለቅመው ሌላ ከተማ በመውሰድ ይሸጡትና ብዙ ገንዘብ ስላገኙ ሁሉም ያገኙትን ገንዘብ ለተወካያቸው ቢዮንቴ ያስረክቡታል። ቢዮንቴም ገንዘቡን ተቀብሎ ሰበርሰካ እያለ ወደ ቤቱ መጓዝ ሲጀምር ሲዮን ከአንድ ኤሌክትሮኒክስ ሱቅ ውጪ ቆማ ይመለከታትና ቢዮንቴ ወደ ሲዮን ቀርቦ ሊያዋራት ሲሞክር ሲዮን ፈጠን ብላ መደብር ውስጥ ወዳለ አንድ ሙዚቃ ማዳመጫ በመጠቆም ማዳመጫውን ለመግዛት የተወሰነ ገንዘብ ስለጎደላት እንዲያበድራት ቢዮንቴን ትጠይቀዋለች። ምንም እንኳን ቢዮንቴ ኪሱ ያለው ገንዘብ እሱና ጓደኞቹ ስንት መከራ አይተው ያገኙት ገንዘብ ቢሆንም ቢዮንቴ ግን የሲዮንን አማላይ ልመና መቋቋም ስላቃተው እሱና ጓደኞቹ ሽጠው ካመጡት ገንዘብ ላይ ለሲዮን ያበድራትና ሲዮን የፈለገችውን ሙዚቃ ማዳመጫ ገዝታ ወደ ቤቷ ትሄዳለች። ቢዮንቴም ገንዘቡን አስረክቦ ወደ ቤቱ ሲመለስ አብሮ አደጉ ጓደኛው የሆነችው ያንግ ቤተሰቦቿ በተደጋጋሚ ከሰው ጋር እንደምትጣላ ሰምተው በጣም ስለተናደዱባት ከቤት ሲያባሯት ይደርሳል። ቢዮንቴም ያንግን ከቤት ተባሮ መውጣት እንደተመለከተ ጓደኛውን ጎዳና ላይ እንድትሆን ስላልፈለገ ከቤተሰቧ ጋር እርቅ እስክትፈጽም ድረስ እሱ ጋር እንድትቆይ ፈቅድላትና ያንግን ወደ ቤቱ ያመጣታል። በቀጣዩም ቀን ቢዮንቴ እንዲያመጣ ከታዘዘው ገንዘብ ላይ ለሲዮን ስላበደራት ጎዶሎ ገንዘብ ይዞ ሆንግ ጋር በመሄድ ያገኘው ይሄን ገንዘብ ብቻ እንደሆነ እየተቅለሰለሰ ሲነግረው ሆንግም ምንም ሳይለው ያመጣውን ገንዘብ ይቀበለዋል። ምሽት ላይም የጁንግ ልደት የሚከበርበት ቦታ ሲዮንን ጨምሮ በርካታ ልጆች በመምጣታቸው ቢዮንቴ አሁንም ተስፋ ባለመቁረጥ መንፈስ ውስጥ ሆኖ የሲዮንን ትኩረት መሳብ ስለፈለገ መድረክ ላይ ወጥቶ እየተውረገረገ መጨፈር ቢጀምርም ሲዮን ግን ከጁንግ ውጪ ሌላ ሰው መመልከት ስላቆመች ቢዮንቴን ዞራማ ላይ ትለዋለች።
ይባስ ብሎም ለባለ ልደቱ ለጁንግ ስጦታ የሚሰጥበት ሰዓት ደርሶ ሁሉም ስጦታቸውን በሚሰጡበት ሰዓት ሲዮን ትላንት ከቢዮንቴ በተበደረችው ገንዘብ የገዛችውን የሙዚቃ ማዳመጫ ለጁንግ ስትሰጠው አይቶ ቢዮንቴ ልቡ ይሰባበራል። በኋላም ላይ ቢዮንቴ ሲዮንን ለብቻው አንተ አይፈታም እንዴ በኢየሱስ እንዴ! በኋላም ላይ ቢዮንቴ ሲዮንን ለብቻው ያገኛትና ዕቃውን ለራሷ ፈልገው መስሎት እንደሆነ ሲነግራት ሲዮንም ገንዘቡን እንዳገኘች እንደምትመልስለት በመንገድ ትታው ትሄዳለች። ይህም የሲዮን ተግባር ቢዮንቴን ለአንዴና ለመጨረሻ ጊዜ እንዲቆርጥለት ስላደረገው ከዛን ቀን በኋላ ሲዮን ጋር ድርሽ ላለ ማለት ለራሱ ቃል ይገባል። በቀጣይ ቀን ትምህርት ቤት ውስጥ የተማሪዎች ፕሬዝዳንት ውድድር የሚካሄድበት ቀን ደርሶ አብዛኛው ተማሪ ድምፅ ከሰጠ በኋላ ሁሉም የጁንግን አሸናፊነት ሲጠብቅ ማንም ባላሰበው ሁኔታ ቢዮንቴ ምርጫውን በማሸነፍ የተማሪዎቹ ፕሬዝዳንት ሆኖ በአንደኝነት ይመረጣል። ቢዮንቴም በውጤቱ ተደናግጦ ሳለ ጁንግ ቢዮንቴ ስላሸነፈው በጣም በመበሳጨት እሳት ለብሶና እሳት ጎርሶ ቢዮንቴን ክፉኛ ይደበድበውና ሆስፒታል የሚያስተኛ ጉዳት ያደርስበታል። የቢዮንቴን ሆስፒታል መግባት ተከትሎ ጉዳዩ የቢዮንቴና የጁንግ ወላጆች ጆሮ ስለደረሰ የጁንግ እናት ፈጥና ወደ ሆስፒታል በመሄድ ለቢዮንቴ ወላጆች ይቅርታ ከጠየቀች በኋላ ለቢዮንቴ ሕክምና ውጪ የሚያስፈልገውን ገንዘብ በሙሉ በመክፈል ስለ ሁሉም ነገር በድጋሚ ይቅርታ በመጠየቅ ከሆስፒታል ትወጣለች። ቢዮንቴም በከፍተኛ ተስፋ መቁረጥ ውስጥ ሆኖ ሆስፒታል እንደተኛ አብሮ አደጉ ያንግ ልትጎበኘው ስትመጣ ቢዮንቴ መንፈሱ ፍጹም ተሰብሮ በማየቷ እሷም በጣም ታዝናለች። ቢዮንቴም ያንግን እንዳያት ይሄ ሁሉ ስቃይ መቼ እንደሚያበቃና ሰላማዊ ሕይወትስ መኖር የሚጀምረው መቼ እንደሆነ በመጠየቅ መነፋረቅ ሲጀምር ጊዜ ያንግ በጣም ተናዳ ቢዮንቴን በጥፊ ካጮለችው በኋላ ወንድ ልጅ እንዲህ ከሚሆን ቢሞት እንደሚሻለው ነግራው ጥላው ትሄዳለች። ምን አባቱ ይነፋረቃል 10 ጊዜ ሲያስጠላ። ይህ ከሆነ ከጥቂት ቀናት በኋላም ቢዮንቴ ከሆስፒታል አገግሞ እንደወጣ በመጀመሪያ ወደ አብሮ አደጉ ያንግ በመሄድ ከዚህ በኋላ ሕይወቱን በፍራቻ መግፋት ስለማይፈልግ ሕይወቱን እንዲያስተካክል እንድትረዳው ያንግን ይጠይቃታል። ያንግም ቢዮንቴ የሚያስፈልገው ነገር ቢኖር በመጀመሪያ ይሄ ፈሪና ድንጉጥ የሆኑ አይኖቹን አስወግዶ እንደ እሳት ነበልባል የሚፋጁ አይኖችን ማበጀት ሲሆን በሁለተኛ ደረጃ ደግሞ ሰውነቱን ማጠንከርና የድብድብ ክህሎቱን ማሳደግ እንደሚኖርበት ትመክረዋለች። ቢዮንቴም ያንግ የምታዘውን ነገር ሁሉ ለመፈጸም ፈቃደኛ እንደሆነ ሲነግራት ጊዜ ያንግ ቢዮንቴን ወስዳ አካባቢው ላይ ያለ አንድ ከባድ የጉልበት ሥራ የሚሰራበት ቦታ በማስገባት ለ20 ቀን ያክል ሲሰራ እንዲቆይና ከዛ መልስ የሚሆነውን ነገር አብረው እንደሚያዩት ትገልጽለታለች። ቢዮንቴም ሆስፒታሉ የፈቀደለትን 20 የረፍት ቀናት ግዙፍ እንጨቶችን በመቆራረጥ ወደ ከሰልነት የሚቀይር ፋብሪካ ገብቶ ሌሊትም ቀንም መስራት ቢጀምርም ከስራው አድካሚነት የተነሳ ግን ቢዮንቴ አንድ ሌሊት ተነስቶ ወደ ቤቱ ለመመለስ መዘጋጀት ይጀምራል። ነገር ግን ሆስፒታል እያለ ያንግ እንደዚህ ከመኖር መሞት ይሻልሃል ያለችው ቃሏ በጭንቅላቱ ስላቃጨለበት ቢዮንቴ ወደ ቤት የመመለስ ሐሳቡን ሰርዞ ስራውን እየታገለ መስራቱን ይቀጥላል። ቀን ቀንን እየተካ ሲመጣም ቢዮንቴ በሥራ ቦታው የሚያሳልፈውን ጊዜ እየወደደው እንዲሁም ስራው ካሰበው በተቃራኒው በጣም እየቀለለው ከመሄዱ በተጨማሪ ቢዮንቴ ስራ ከጨረሰ በኋላ ሌሊት እየተነሳ የቦክስ ልምምድ ሁሉ ማድረግ ይጀምራል። እንዲህ እያለ ቢዮንቴ ለ20 ቀናት ያህል ራሱን ካበረታና ካጠነከረ በኋላ ወደ ቤት ሲመለስ ያንግ ቢዮንቴ ላይ ከዚህ በፊት አይታ በማታውቀው ሁኔታ ከፍተኛ በራስ መተማመን አይታ በጣም ደስ ይላታል። ሄዶ ደግሞ እንዳይቀጠቀጠው የረፍት ቀኑንም መጨረሱን ተከትሎም ቢዮንቴ ወደ ትምህርት ቤት እንደተመለሰ አንድ ተማሪ እንደ ቀድሞ ጊዜ ሊያሰቃየው በማሰብ ቢዮንቴን በቦርሳ አናቱን ይመታዋል። ምንም እንኳን ቢዮንቴ ተማሪውን መልሶ ባይፋለመውም ነገር ግን ከዚህ በፊት እንደሚያደርገው አይኑን መስበር አቁሞ የመታውን ልጅ በሙሉ አይኑ በመመልከት ሲያፈጥበት ጊዜ ቢዮንቴን የመታው ልጅ ሁኔታው አስደንግጦት ቢዮንቴን ትቶት ይሄዳል። የዛን ዕለትም ምሳ ሰዓት ላይ ሌላ ልጅ የቢዮንቴን ምግብ ለመስረቅ ሲሞክር ቢዮንቴ አሁንም ምግቡን ሊነጥቆ የሞከረውን ልጅ አፍጥጦ በማየት ሲያስደነግጠው ጁንግ ይመለከትና ቢዮንቴ ከሆስፒታል ከተመለሰ በኋላ አንዳች ነገሩ እንደተለወጠ ይረዳል። ብዙም ሳይቆይ ጁንግ ከወራት በፊት መንገድ ላይ አግኝታው
በቴስታ መታ ራሱን ያሳተችው ሴት ያንግ የተባለች የሌላ ትምህርት ቤት ተማሪ እንደሆነችና ያንግም ከቢዮንቴ ጋር እንደምትቀራረብ መረጃ ስለደረሰው ጁንግ ቢዮንቴን ጠርቶት ዛሬ ማታ ያንግን እሱ የሚያዘወትርበት መጠጥ ቤት ይዟት እንዲመጣ ትዕዛዝ ያስተላልፍለታል። ይህን ትዕዛዝ ተከትሎም ቢዮንቴና ቀጫጫው ልጅ ኮች ያንግ ጋር በመሄድ ጁንግ ዛሬ ማታ ሊያናግራት እየፈለገ ስለሆነ ከአካባቢው እንድትሸሽ ቢመክሯትም ያንግ ግን ጁንግ ምንም አባቱ እንደማያመጣ ነግራቸው ትለያቸዋለች። ማነው ወንድ ማነው ሴት? ቆይ ምሽትም ላይ ያንግ ያለምንም ፍራቻ ጁንግ ከጓደኞቹ ጋር እንዲሁም ከቢዮንቴና ኮች ጋር እንዳለ የቀጠራት ቦታ ሰተት ብላ በመሄድ ሊያናግራት እንደሚፈልግ እንደሰማች ስትነግረው ጊዜ ጁንግም ያንግን መምጣት ተመልክቶ ሁሉንም ተማሪዎች ትተዋቸው እንዲወጡ ያዛቸዋል። እነ ቢዮንቴም ውጪ ላይ ያሉ ሲሆን ጁንግን ፍለጋ ብትመጣም ጁንግ ግን ውስጥ ከያንግ ጋር ስለነበር ተማሪዎቹ አላስገባም ብለዋት ሲዮን ለመመለስ ትገደዳለች። ቢዮንቴም የሲዮንን አዝና ብቻዋን መመለስ ሳይ ጊዜ ውስጡን አላስችል ብሎት አተ ባለፈው ምለ ተገዝተ። ቢዮንቴም የሲዮንን አዝና ብቻዋን መመለስ ሳይ ጊዜ ውስጡን አላስችል ብሎት ተከትሏት ይሄድና ሊያዋራት ሲሞክር ሲዮን ግን ጁንግን ባለማግኘቷ በሐዘን እያለቀሰች እንደሆነ ተመልክቶ ቢዮንቴም ሳያስበው ለማልቀስ ይዳዳው ይጀምራል። በዚህ መሃል ግን ኮች ሮጦ በመምጣት ጁንግ ያንግን ሊደበድባት ወደ ሌላ ስፍራ እንደወሰዳት ለቢዮንቴ ይነግረዋል። ቢዮንቴም ኮችን ተከትሎት የመጣውን ጁኖ የተባለን ለጁንግ ታማኝ የሆነን ተማሪ በሚያስደንቅ ሁኔታ በመደብደብ ጁንግ ያንግን ወዴት እንደወሰዳት ካውጣጣው በኋላ ቢዮንቴና ኮች ያንግና ጁንግ ወዳሉበት ስፍራ ፈጥነው ያመራሉ። እዛም እንደደረሱ ያንግ ምንም እንኳን ኃይለኛ ብትሆንም ጁንግ ግን ወንድ በመሆኑና ከሷ የተሻለ ጥንካሬም ስለነበረው ክፉኛ ደብድቧት ወድቃ ይደርሳሉ። በዚህም ጊዜ ቢዮንቴ በያንግና ጁንግ መካከል ገብቶ በመንበርከክ ከፈለገ ጁንግ እሱን እንዳሻው እንዲደበድበው ነገር ግን ያንግን እንዲምራት ይለምነው ይጀምራል። በዛው ቅጽበትም ቆንጂየዋ ሲዮን ፈጥና በመድረስ ፍቅረኛዋ ጁንግ ሁሉንም እንዲምራቸው ስለለመነችላቸው ጁንግ ሁሉንም በነፃ በማሰናበት ወደ ቤት እንዲሄዱ ስለነገራቸው እነ ቢዮንቴ ቁጣዋ ያልበረደላትን ያንግን እየጎተቱ ከቦታው ይሰወራሉ። ያንግም በእልህ እንደተንተከተከች ቤት ከደረሰች በኋላ ጁንግና ሌሎችን ተማሪዎችን አንድ በአንድ እንደምትበቀል መናገር ስትጀምር ጊዜ ቢዮንቴ ጣልቃ ገብቶ ያረጋጋታል። ቢዮንቴም ይህን በቀል የምትበቀለው እሷ ሳትሆን ለረጅም ጊዜያት በጁንግና በግብረ አበሮቹ ስቃይ የደረሰበት ሰው መሆን እንዳለበት በመግለጽ የእሱንና የእሷን በቀል በሙሉ እሱ እንደሚፈጽመው ለያንግ ቃል ይገባላታል። ከዛም ጊዜ በኋላ ያንግና ቢዮንቴ ሊያጠቋቸው የሚፈልጓቸውን ሰዎች ስም ዝርዝር አውጥተው ሲያበቁ የእያንዳንዳቸውን ድክመትና ጥንካሬ ማጥናት ስራዬ ብለው ይያያዙታል። በዚህም መሰረት የመጀመሪያው በቀል ቁጣ የሚያርፍበት ተማሪ ከጥቂት ቀናት በፊት ቢዮንቴን የተደባደበው ጁኖ የተባለው ተማሪ ሲሆን ጁኖን ከሌላ ተማሪ ጋር ሲጣላ እንዳስተዋሉት ከሆነ በጣም ፈጣን ቦክሰኛ መሆኑን ይመለከታሉ። በዚህም ምክንያት ያንግ ፈጣን ሰውን ለማስቆም ሁነኛው መንገድ እግሩን መምታት ስለሆነ ቢዮንቴ ያን ምሽት እግርን በተደጋጋሚ እንዴት መምታት እንዳለበት ሲለማመድ ያድራል። በቀጣዩም ቀን ምሽት ቢዮንቴ ፊቱ እንዳይታወቅ ማስክ ካደረገ በኋላ ጁኖ አገራማን ብሎ ወደ ቤቱ እየሄደ ባለበት ወቅት መንገድ ላይ ጠብቆ ነገር ይፈልገዋል። ጁኖ ማስክ አድርጎ ከፊቱ የቆመውን ልጅ በቡጢ ለመነረት ቢፈጥንም ያንግ ግን ሲለማመድ ባደረው መሰረት ጁኖን ደጋግሞ እግሩን በመምታት የጁንን እግር ስለሰበረው ቢዮንቴ ወድቆ በስቃይ የሚጮኸውን ጁኖን ትቶት ወደ ቤቱ ይሄዳል። በመነጋታው ደግሞ በቢዮንቴና ያንግ እቅድ መሰረት ቀጣዩ ተደባዳቢ ቸቢ የተባለው ልጅ ስለሆነ ቸቢ ሰውነቱ ወፍራምና ግዙፍ የሚባል ስለሆነ ቢዮንቴ ቶሎ ብሎ ቸቢን መዘረር እንደሚኖርበት ቢዮንቴን ታሳስበዋለች። ያን ምሽትም ቸቢ በትርፍ ጊዜው ስራ የሚሰራበት ቦታ ጽዳት እያጸዳ እያለ ቢዮንቴ ማስኩን እንዳደረገ ቸቢ ያለበት ቦታ በመምጣት ከቸቢ ጋር ቅልጥ ያለ ፍልሚያ ይጀምራሉ። ቢዮንቴም ቸቢን የሰውነት ቅልጥፍና እንደሌለው ተመልክቶ በላዩ ላይ የተሽከረከረ ቢደበድበውም ቸቢ ግን በቀላሉ የማይወድቅ ግንዲላ ስለነበር በቢዮንቴ ምት ንቅንቅ ሳይል ይቀራል።
በዚህም ጊዜ ቢዮንቴ ከወራት በፊት ከቸቢ ጋር በነበረው ድብድብ ወቅት እጁን አወራጭቶ መንጋጭላው ስር በመምታት ራሱን ያሳተበት ቴክኒክ ትዝ ስላለው ቢዮንቴ ያን ቴክኒክ አሁንም በመጠቀም ቸቢን ወለሉ ላይ ዘርሮ ትቶት ይሄዳል። የጁኖና የቸቢን ጥቃት ተከትሎም ጁንግ አንድ ሰው የሱ አባላት የሆኑ ተማሪዎችን እያደነ በመደብደብ ላይ እንደሆነ ጁኖና ቸቢን በመጠየቅ ይረዳል። ቢዮንቴ ግን የበቀል ጉዞውን በመቀጠል ከጥቂት ቀናት በኋላ ማስኩን በማድረግ በጠራራ ፀሐይ ለጁንግ በማለቅለቅ የሚታወቀው ሌላ ተማሪን ትምህርት ቤት ውስጥ በመደብደቡ ምክንያት ጁንግና ሌሎች ተማሪዎች ባለማስኩ ሰው የነሱ ትምህርት ቤት ተማሪ እንደሆነ እርግጠኛ ይሆናሉ። በዚህም መሰረት ጁንግ ሆንግና ጓደኞቹን በመጥራት የእያንዳንዱን ተማሪ ቦርሳ በመፈተሽ ማስክ የያዘ ሰው መኖር አለመኖሩን እንዲያጣሩ ስላዘዛቸው እነ ሆንግ በታዘዙት መሰረት የተባሉትን ነገር መከወን ይጀምራሉ። ሆንግም የእያንዳንዱን ተማሪ ቦርሳ ከመረመረ በኋላ ቀጫጫው ኮች ጋር ሲደርስ አንተ እንኳን ላቅመ ሰው መደብደብ አልደረስክም በማለት ኮችን በንቀት ትቶት ያልፋል። ቢዮንቴም ማስኩን ቦርሳው ውስጥ ደብቆት ስለነበር ሚስጥሩ ይፋ የሚወጣበትን ደቂቃ ቢጠባበቅም ሆንግ ግን የቢዮንቴን ቦርሳው ውስጥ ምንም አይነት ማስክ ሳያገኝ በማለፉ ቢዮንቴ ራሱ ቦርሳው ውስጥ የደበቀው ማስክ የት እንደገባ ግራ ገብቶት ይውላል። ያን ዕለት ምሽትም ቢዮንቴ ክፍል ውስጥ ከሚያሰቃዩት ተማሪዎች ውስጥ አንደኛው ወደ ሆነው ጋር በመሄድ ፊት ለፊት ይገናኘዋል። ቢዮንቴና ተማሪው የተገናኙት ተማሪው በትርፍ ጊዜው በሚሰራበት ሬስቶራንት ውስጥ ሲሆን ቢዮንቴ ሆን ብሎ የሬስቶራንቱን ዕቃዎች በመሰባበር የሚፋለመውን ልጅ ትኩረት ከበታተነ በኋላ እሱንም አንቆ መሬት ላይ በመዘረር የበቀል ጥማቱን ይወጣል። እረ ደከመኝ የአንድ ሰዓት በስማም። ቢዮንቴም ይሄን ገድሉን ፈጽሞ ያንግ ጋር ከተመለሰ ከጥቂት ደቂቃዎች በኋላ ቀጫጫው ኮች ቢዮንቴ ክፍል ውስጥ የጠፋበትን ማስክ አድርጎ ያንግና ቢዮንቴ ጋር ይመጣል። ኮችም በሁለቱ ፊት ማስኩን በማውለቅ ቢዮንቴ ባለማስኩ ተበቃይ እንደሆነ መጠርጠር ከጀመረ የተወሰኑ ጊዜያት እንደሆኑት በመግለጽ ቢዮንቴ ትምህርት ቤት ውስጥ ጥቃት ከፈጸመ በኋላ ጁንግ የሁሉም ተማሪ ቦርሳ እንዲፈተሽ ሲያዝ እንደሰማውና የእሱም ቦርሳ እንደማይፈትሹት እርግጠኛ ስለነበር ማስኩን ከቢዮንቴ ቦርሳው ውስጥ ሰርቆ ራሱ ጋር እንደደበቀው ለነ ቢዮንቴ ይነግራቸዋል። ቢዮንቴም ይህን ከሰማ በኋላ አሁን ላይ መደብደብ የሚቀራቸው ሆንግና ፍቅረኛውን ከእጁ ላይ የቀማው የሃይስኩሉ ቀንደኛው ተደባዳቢ ጁንግ ብቻ እንደሆነ ለነ ያንግ ይገልጽላቸዋል። ቢዮንቴም ለጥቂት ቀናት ያህል ራሱን ሲያሰለጥንና ሲያበረታታ ከቆየ በኋላ አንድ ቀን ላይ ሆንግን ተከታትሎ ለብቻው በማግኘት የጦፈ ፍልሚያ ለማድረግ መዘጋጀት ይጀምራል። ነገር ግን ቢዮንቴ ፍጹም ባልጠበቀው ሁኔታ ሆንግ ፍጹም ፈሪና በምላሱ ብቻ የሚኖር ሰው ስለነበር ሆንግ ማስክ ያደረገው ሰው ቢዮንቴ መሆኑን ሳያውቅ መሬት ለመሬት እየተንደባለለ እንዳይመታው መማጸንና መለመን ይጀምራል። ቢዮንቴም እስከ ዛሬ ሲበደል የኖረው ለካ ከሱ በባሰ ሰው በመሆኑ በጣም ይናደድና ነገር ግን ሆንግን ቀጣይ የሚጠይቀውን ነገር እንዲተባበረው ያለበለዚያ ግን የገባበት ገብቶ ዱቄት እንደሚያደርገው ሲነግረው ጊዜ ሆንግም ባለማስኩ ቢዮንቴ የሚጠይቀውን ነገር በሙሉ ሊፈጽምለት ፈጥኖ ይስማማል። ከጥቂት ቀናት በኋላም ጁንግ ቀለል ያለ ፓርቲ አዘጋጅቶ የተለያዩ ተማሪዎችን በመጥራት እንደ ልባቸው እንዲጠጡ መጋበዝ ይጀምራል። ከዚህ ቀደም ብሎ ግን ኮች ለአብዛኞቹ ምስኪን ተማሪዎች ባለማስኩ ተፋላሚ ቢዮንቴ እንደሆነና የፓርቲው ቀንም ጁንግን በመጠጥ አስክሮ ሊደበድበው እንዳቀደ አስቀድሞ ስላስጠነቀቃቸው ጁንግ ያዘጋጀው ፓርቲ ላይ የተገኙት አብዛኞቹ ተማሪዎች ጠጥተው ላለመስከር የተጎነጩትን መጠጥ በድብቅ እየተፉ በተቃራኒው ደግሞ ጁንግን ብዙ እንዲጠጣ ማድረጋቸውን ይቀጥላሉ። ጁንግን ብዙ ከጠጣ በኋላ በኃይለኛው ሞቅ ብሎት ወደ ቤቱ መሄድ ሲጀምር ማስክ ያደረገ አንድ ሰው ከፊቱ በመቆም ጁንግን አላሳልፍ ይለዋል። ጁንግም ትክክለኛውን ባለማስክ ያገኘ ስለመሰለው እንደ ግስላ ተወርውሮ ባለማስኩን ከያዘው በኋላ ማስኩን ሲያወልቅበት ባለማስኩ ሰው የራሱ ግብረ አበር የሆነው ሆንግ እንደሆነ ይደርስበታል። ሆንግም በፍርሃት ውስጥ ሆኖ ይህን ያደረገው በትክክለኛው ማስክ ለባሽ ታዞ እንደሆነ በመግለጽ የትክክለኛውን ማስክ ለባሽ ማንነት ግን እንደማያውቅ ለጁንግ ይገልጽለታል። በዛው ቅጽበትም ባለማስኩም ቢዮንቴን ጨምሮ በርካታ ማስክ ያደረጉ ሰዎች ከጁንግ ፊት በመቆም የጁንግን መንገድ ይዘጉበታል።
ቢዮንቴም ይህን ስትራቴጂ የነደፈው ጁንግ ሲፋለም ሊያየው ስለፈለገና ድክመቱ የቱ ጋር እንደሆነ ለማወቅ እንደሆነ እንረዳለን። ምንም እንኳን ጁንግ በጣም የሰከረ ቢሆንም ቢዮንቴንና ቢዮንቴ ማስክ ያስለበሳቸውን ጓደኞቹን ግን ከጁንግ ጋር መመጣጠን ሳይችሉ ቀርተው ጁንግ ሁሉንም ቀለል ባለ ሁኔታ ዘርሮ ያሸንፋቸዋል። ጁንግም መሬት ላይ ከወደቁት ሰዎች ውስጥ የቢዮንቴን ማስክ ለማውለቅ ወደ ቢዮንቴ መገስገስ ሲጀምር ያንግ ከየት መጣች ሳይባል ጁንግን የሚገርም ምት መታ ራሱን ስቶ እንዲወድቅ ታደርገዋለች። ከዚህ ክስተት በኋላ ጁንግ ከትምህርት ቤት ለረጅም ቀናት ስለቀረ በትምህርት ቤት ውስጥ ታይቶ የማይታወቅ የሰላም አየር መንፈስ ይጀምራል። ቢዮንቴ ግን ምንም እንኳን አካባቢው ላይ ሰላም የሰፈነ ቢመስልም ጁንግ ግን ተዘጋጅቶና እንደ ንስር ራሱን አድሶ እንደሚመጣ እርግጠኛ ስለሆነ ከበፊቱ በበለጠ ጊዜ ራሱን ማሰልጠን እንዲሁም ለማይቀረው ፍልሚያ ለመፋለም መዘጋጀት ይጀምራል። ከጥቂት ቀናት በኋላም የቢዮንቴ ግምት እውን ይሆንና ጁንግ ተቀብሮበት ከነበረው ጉድጓድ ወጥቶ ባለፈው የደበደቡትን ባለማስኮች ማንነት ፍለጋ የትምህርት ቤቱን ልጆች ሲያሰቃይ ቆይቶ ትክክለኛው ባለማስክ ቢዮንቴ እንደሆነ መረጃ ያገኛል። ይህንንም ተከትሎ ቢዮንቴ፣ ያንግ፣ ኮች እንዲሁም በርካታ ልጆች ሆነው ጁንግ ያለበት ቦታ ቢሄዱም ጁንግ ግን ሁሉንም በቀላሉ በማሸነፍ ከዋናው ባለማስክ ቢዮንቴ ጋር ደም አፋሳሽ የሆነ ከባድ ፍልሚያ ይጀምራሉ። መጀመሪያ ላይ ጁንግ የበላይነቱን ያገኘ በመምሰል ቢዮንቴን ክፉኛ ቢያንገላታውም ቢዮንቴ ግን ዕድሜ ዘመኑን ሙሉ ሲደበደብ ስለኖረ የጁንግ ምት ምንም አልሰማህ እያለው ይመጣና ቀስ በቀስ የበላይነቱን ማግኘት ይጀምራል። ረጅም ደቂቃን ከፈጀ እልህ አስጨራሽ ትግል በኋላ ግን ቢዮንቴ ለራሱ እንኳን ለማመን በሚከብድ ሁኔታ አደገኛውንና ትምህርት ቤቱን አስጨንቆ ሲገዛ የነበረው ጁንግን በዝረራ በማሸነፍ ፍልሚያው ላይ ተሳትፋ ጉዳት የደረሰባትን ያንግን ይዟት ወደ ቤቱ ያመራል። በመጨረሻም ቢዮንቴ ከጥቂት ቀናት ረፍት በኋላ ወደ ትምህርት ቤት ሲመለስ እነሆንግን ጨምሮ ትምህርት ቤት ውስጥ ያሉት ተማሪዎች በሙሉ በጀግና አቀባበል ተቀብለውት ወደ ክፍሉ ሲገባ እያየነው ታሪካችን ያልቃል።